ኳስ በእግሩ ሲገባ የሚፈጠረው እርጋታና በጠባብ ቦታዎች ውስጥ ሾልኮ የሚወጣበት ጥበብ ጉድ ያሰኛል። ኮቢ ሜኖ እኮ ተራ ተጫዋች አይደለም። ነገር ግን ላለፉት ወራት በማንቸስተር ዩናይትድ ውስጥ አንድ ትልቅ እንቆቅልሽ ተፈጥሮ ነበር። የዩናይትድ የወደፊት ተስፋ የሆነው ይህ ልጅ ለምን ተቀመጠ? ሩበን አሞሪም ለታክቲክ አይመጥንም ብለው ገለል ያደረጉት ይህ ወርቅ አሁን በእንግሊዝ ፕሪሚየር ሊግ አደገኛው አማካይ ሆኖ ብቅ ብሏል። ማይክል ካሪክ ወደ ኦልድ ትራፎርድ ሲመለስ መጀመሪያ ያደረገው ነገር ምን እንደሆነ መቼስ ግልጽ ነው። የቡድኑን ቁልፍ ለኮቢ ሜኖ ማስረከብ። እናም ውጤቱ ማንቸስተር ሲቲንና አርሰናልን ያስደነገጠ ብቃት። በዚህ ቪዲዮ ሩበን አሞሪም በኮቢ ላይ የሰሩትን ትልቅ ስህተት፣ ማይክል ካሪክ የቀየረው ሚስጥራዊ ታክቲክና የኮቢ ሜኖን አስገራሚ የትንሣኤ ጉዞ በዝርዝር እንመለከታለን። አብራችሁን ቆዩ። ከአንድ ዓመት በላይ ኮቢ ሜኖ በማንቸስተር ዩናይትድ ውስጥ እንቆቅልሽ ሆኖ ቆይቷል። ሩበን አሞሪም ስለ ኮቢ ሲጠየቁ ሁሌም የሚሰጡት መልስ አንድ ነበር። ኮቢን ትወዱታላችሁ፣ ለእንግሊዝ ብሔራዊ ቡድን ይሰለፋል፣ ነገር ግን ያ ማለት እኔ የግድ ማሰለፍ አለብኝ ማለት አይደለም፣ ውሳኔው የኔ ነው የሚል ግትር አቋም ነበራቸው። ይህ አባባል ለደጋፊዎች የሚዋጥ አልነበረም። እስቲ አስቡት፣ ወደ ጃንዋሪ የዝውውር መስኮት ስንጠጋ ኮቢ ሜኖ በከፍተኛ ብስጭት ውስጥ ነበር። በውድድር ዓመቱ አንድም የሊግ ጨዋታ በቋሚነት አልጀመረም ነበር። ችግሩ የብቃት ማነስ ነበር? በፍጹም። ችግሩ የአሰልጣኙ ፍልስፍና ነበር። አሞሪም በተደጋጋሚ እንደገለጹት ኮቢ ሜኖና ብሩኖ ፈርናንዴዝ አንድ አይነት ቦታ ነው የሚጫወቱት፣ አብረው መጣመር አይችሉም የሚል ድምዳሜ ላይ ደርሰው ነበር። ነገር ግን እውነታው ሌላ ነበር። ኮቢ ሜኖ ራሱን የተከላካይ አማካይ ብቻ አድርጎ አይመለከትም። እሱ የቡድኑን መዋቅር አንድ ላይ የሚሰፋ ሊንክማን ወይም አገናኝ ነበር። ይህንን ያልተረዱት አሞሪም ማኑኤል ኡጋርቴን በመምረጥ ኮቢን ገለል አደረጉት። ውጥረት በኦልድ ትራፎርድ ነገሰ። የኮቢ ወንድም በስቴዲየም ተገኝቶ የለበሰው የተቃውሞ ቲሸርት ሳይቀር ነገሮች ምን ያህል እንደተበላሹ ማሳያ ነበሩ። ክለቡ ይህንን ድንቅ ልጅ በቋሚነት ሊያጣው ጥቂት ነበር የቀረው። ግን እስቲ ወደ ኋላ እንመለስ። ኮቢ ሜኖ ለምን በደጋፊዎች ተወደደ? ዝም ብሎ ከአካዳሚ ስለወጣ ብቻ አይደለም። በተለይ ቡድኑ በተመሰቃቀለና ጫና ውስጥ በገባ ሰዓት ኮቢ የሚሰጠው እርጋታ ልዩ ነው። የአሰልጣኝ ቡድኑ ኮቢን በአንድ ቃል ሲገልጹት ኮምፈርተብል ወይም ምቹ ይሉታል። ይህ ዝም ብሎ መዝናናት ሳይሆን በጠባብ ቦታ ተጋጣሚ ተጫዋቾች ከበውት ወደ ራሱ ጎል ፊቱን አዙሮ ኳስ ሲቀበል የሚታይበት በራስ መተማመን ነው። የኮቢ ማይኖን የመጀመሪያውን የፕሪሚየር ሊግ ጨዋታ ታስታውሳላችሁ? ኖቬምበር 2023 ጉዲሰን ፓርክ ከኤቨርተን ጋር። ገና የ18 ዓመት ልጅ ሆኖ ያሳየው ብቃት፣ በተለይም ጎል መስመሩ ላይ ተወርውሮ ያዳነበት ቅጽበት ይህ ልጅ የተለየ ነው አስብሎ ነበር። ከዛም የካቲት 1 2024 ከወልቭስ ጋር የተደረገው ጨዋታ መጣ። ጨዋታው 3-3 ሆኖ 97ኛው ደቂቃ ላይ ደርሷል። ሁሉም ተደናግጧል። ኮቢ ግን በተረጋጋ ሁኔታ ኳስን ይዞ ተከላካዮችን አልፎ ያስቆጠራት ያቺ ግሩም ጎል የፕሪሚየር ሊጉ ምርጡ የወሩ ጎል ተብላ ተመርጣለች። ከዚያም በሚያዝያ ወር ከሊቨርፑል ጋር ኦልድ ትራፎርድ ላይ ያቺን ከርል አድርጎ ያስቆጠራት ጎል ታስታውሳላችሁ? ኮቢ ሜኖ ማለት በትልልቅ ጨዋታዎች ላይ የሚደምቅ ኮከብ መሆኑን ያረጋገጠበት ጊዜ ነበር። ታዲያ ይህ ሁሉ እምቅ ችሎታ ይዞ እንዴት ቤንች ያሞቃል? ከተወሰኑ ጊዜያቶች በኋላ ዩናይትድ ወሳኝ እርምጃ ወሰደ። ሩበን አሞሪም ተሰናበቱ። ጊዜያዊ አሰልጣኝ ሆኖ የመጣው ደግሞ የክለቡን ዲኤንኤ ጠንቅቆ የሚያውቀው ማይክል ካሪክ ነው። ካሪክ እንደመጣ ያደረገው ነገር ግልጽ ነበር። ኮቢ ሜኖን ወደ መጀመሪያው አሰላለፍ መመለስ። የመጀመሪያ ፈተናቸው የማንቸስተር ደርቢ ነበር ከማንቸስተር ሲቲ ጋር። ዓለም ሁሉ እየጠበቀ ነው። ካሪክ ምን አይነት ታክቲክ ይጠቀም ይሆን? ካሪክ ያደረገው ነገር አሞሪም አይቻልም ያሉትን ነበር። ኮቢ ሜኖን፣ ካሲሜሮንና ብሩኖ ፈርናንዴዝን በመሃል ሜዳ ላይ አጣመረ። ውጤቱስ? ኮቢ ሜኖን መሃል ሜዳውን ተቆጣጠረው። ሮድሪን፣ በርናንዶ ሲልቫንና ፊል ፎደንን መቅጠም ቀላል አይደለም። ነገር ግን ኮቢ ከእነሱ እኩል ተጫወተ። በጨዋታው በዩናይትድ በኩል ብዙ ኢንተርሴፕሽንስ ወይም ኳስ በመጥለፍ አንደኛ ነበር። በዛ ጨዋታ ማይክል ካሪክ ብልህ ነበር። ኳስን ከሲቲ ጋር መጋፋት እንደማይችሉ ስላወቀ ኳሱን ለሲቲ ለቀቀላቸው።
68-32። ነገር ግን ሲቲዎች በዩናይትድ ሜዳ 35 ጊዜ ኳስ ቢነኩም ኢላማውን የጠበቀ አንድ ሙከራ ብቻ ነው ማድረግ የቻሉት። ይህ የመከላከል ጥንካሬ የጀርባ አጥንት ኮቢ ሜኖ ነበር። የጨዋታ ንባቡና ዲሲፕሊኑ አስገራሚ ነበር። የካሪክ ፕላን በመልሶ ማጥቃት ላይ ተመሰረተ ነበር። በዛ ጨዋታ ዩናይትድ 4 ንጹህ የመልሶ ማጥቃት ዕድሎችን ፈጠረ። የዚህ ሁሉ ሀርት ቢት ደግሞ ኮቢ ሜኖ ነበር። ከብሩኖ ቀጥሎ ብዙ ኳስ የነካው እሱ ነበር። 91% ትክክለኛ ፓስ አኪዩሬሲ ነበረው። በተለይም ደግሞ አሞሪም አይጣመሩም ያሏቸው ብሩኖና ኮቢ ሜዳ ላይ የነበራቸው ቅንጅት ልዩ ነበር። ኮቢ ሜኖ ኳስ ባገኘው ቁጥር በአይኑ የሚፈልገው ብሩኖን ነበር። 8 ጊዜ ኳስ ለብሩኖ አቀብሏል። ይህ ኬሚስትሪ ወይም ህብረት ከወራት በፊት መፈጠር የነበረበት ነው። ማይክል ካሪክ ከጨዋታው በኋላ ስለ ኮቢ ሲናገር እንዲህ አለ። ኮቢ ፊቱ አይነበብም፣ ስሜቱን ይደብቃል። ነገር ግን ሜዳ ላይ ምን ያህል እየተዝናና፣ ይህ ድንገተኛ አጋጣሚ እንዳይመስላችሁ። ከሳምንት በኋላ ከሊጉ መሪ አርሰናል ጋር ሲጫወቱም ካሪክ ያንኑ አሰላለፍ ተጠቀመ። ኮቢ ለሁለተኛ ተከታታይ ጊዜ ጀመረ። አሁንም ድንቅ ነበር። 51 ኳሶችን ነካ፣ 4 ወሳኝ ኳሶችን ወደፊት አቀበለ፣ እናም ለድል ግቡ አሲስት አደረገ። ከካሲሜሮ ጋር ያለው ህብረትም ልክ እንደ አባትና ልጅ ወይም እንደ አስተማሪና ተማሪ ነበር። አንዱ ሲሄድ አንዱ ይሸፍናል። ሚዛኑ ተስተካክሏል። በሚገርም ሁኔታ በሁለቱም ጨዋታዎች ብዙ ርቀት የሮጠው ተጫዋች ኮቢ ሜኖ ነው። ድካም የሚባል ነገር የለበትም። ኡጋርቴን የመሰለ ተጫዋች ተቀምጦ ኮቢ ማይኖ ሜዳውን መምራቱ ዩናይትድ ለወራት ምን ያህል ጥራት አጥቶ እንደነበር ያሳያል። እንደ ፖል ስኮልስ፣ ሮይ ኪን እና ማይክል ካሪክ አይነት የክለቡን ታሪክ የሚቀይሩ ተጫዋቾች ተፈጥሯል። ኮቢ ገና 20 ዓመቱ ነው። ብዙ መንገድ ይቀረዋል። ነገር ግን ከነዚህ ስሞች ቀጥሎ የሚጠራው ተስፋ እሱ ነው። የአሞሪም መባረር ምናልባትም ዩናይትድ በቅርብ ዓመታት ያደረገው ትክክለኛ ውሳኔ ሊሆን ይችላል። ትንሽ ቢዘገዩ ኖሮ ኮቢን እናጣው ነበር። አሁን ግን ነገሮች ተቀይረዋል። ካሪክ ያምንበታል። ኮቢ ሜዳ ላይ በደስታ ይጫወታል። ገና የውድድር ዘመኑ አልተጠናቀቀም። ኮቢ ይህንን ብቃቱን ማስቀጠል ከቻለ ወሬው ከተስፋ ሰጪ ወጣት ወደ የዓለም ምርጥ አማካይ ደረጃ ይቀየራል። ተጋጣሚዎች ለመግጠም የሚፈሩት ተጫዋች እየሆነ ነው። እናንተስ ምን ታስባላችሁ? ኮቢ ሜኖ ይህንን አስደናቂ ብቃት አስቀጥሎ የዩናይትድ ቋሚ ንጉሥ ይሆናል ወይስ ፈተናዎች ይመጡበታል? ሐሳባችሁን ኮሜንት ላይ ጻፉ።